ሰላም እንደምን አላችሁ? ሰላም ናችሁ? እኔ ጋር እግዚአብሔር የተመሰገነ ይሁን። እናታችን ቅድስት ድንግል ማርያም በመልጃ በጸሎቷ በቃል ኪዳኗ እየጠበቀችኝ እስከ ዛሬ ያለው ማለት ነው። እንግዲህ ዛሬ በዚህ ቪዲዮ በጣም ጠቃሚ የሆነ መረጃ ይዤላችሁ የመጣው ሲሆን እሸቱ ላይ የቀረቡ አባቶች ስለነ መምህር ግርማ፣ ስለነ ቀሲስ ሄኖክ፣ በአጠቃላይ ስለ አጥማቂያን የተናገሩትን ነገር መምህር ተስፋዬ እኔም መረጃ አለኝ እስከዛሬ ዝም አልኩኝ፣ አሁንስ ይበቃል መናገር አለብኝ ብሎ በማሰቡ የተናገራቸው ብዙ መረጃዎች አሉ። እነዚህ መረጃዎችም ዛሬ በዚህ ቪዲዮ አካትቼላችኋለሁ። እነዚህ ቪዲዮዎች እስከ መጨረሻው አይታችሁ ሀሳብ አስተያየታችሁን ስጡበት። እኔም ደግሞ መጨረሻ ላይ ያለኝን ሀሳብ ነግራችኋለሁ። ወደ ቪዲዮ ከቤተ ክርስቲያን አስተምሮ ጋር ይሄዳል። ይህ ነገር ሲጀመር በቤተ ክርስቲያን ራሱን የቻለ የፈውስ ምድብ የለም። ሲጀመር በቤተ ክርስቲያን ራሱን የቻለ የፈውስ ምድብ የለም ነው ያሉት። ጸበል ቦታ ምን ማለት ነው? የጸበል ቦታ የፈውስ ምድብ አይደለም። መጠመቂያ ቦታ አጋንንት እዛ ይጮሃል። ጸበል ቦታ ላይ የጸሎት ቦታ አለ። እርግጠኛ ነኝ የጸበል ቦታ ላይ ቅዳሴ አይቀደስም አይደል? ጸበል ቦታ ላይ ሌሊት ምናልባት የሚጠመቁ ሰዎች እስኪጠመቁ ድረስ ወንጌል ትምህርት ታምር ሊነበብ ይችላል። እሱም እንደ ጸበል ቦታው ጥንካሬ ነው። እንደ አንዳንድ ጸበል ቦታዎች ጥንካሬ ነው። እሱም ግዳጅ ነው። የሚከፈለው ደግሞ ካህን ከሌለ ቅጥረኞች ዲያቆንና ካህን ተመድቦ ካልሆነ በስተቀር በፈቃደኝነት መጥቶ የሚያስተምርም የለም። ስለዚህ ጸበል ቦታ ማለት ቤተክርስቲያናችን ለፈውስ የመደበችው ቦታ ነው። ታዲያ እነዚህ አባቶች ለምንድን ነው በዚህ ልክ የሚፈውሱ ሲባል ጸበል ቦታው ላይ ብዙ ነገሮች እየተከናወኑ ስለሆነ፣ አንደኛ እስቲ እንደ ምሳሌ አድርጌ ላምጣላችሁ። አሁን በየካ ቅዱስ ሚካኤል ቤተክርስቲያን የጸበል ቦታ ላይ ካጠገቡ ሆስፒታል እየተገነባ ነው። እንደኔ ያሳፍራል ብዬ ነው የማስበው። ለምን ብትሉ ቤተክርስቲያን የፈውስ መድረክ ናት። ራሷ ቤተክርስቲያን ቅዳሴውም ራሷ ቤተክርስቲያን ግንቧ ሁሉ ነገሯ ፈውስ ነች አይደል እንዴ? ሁለተኛ ነገር ደግሞ የነጮችን መርፌና ኪኒን ለማስዋጥና መርፌ ለመውጋት ወይም የነሱን አሰስገሰስ ወደ ስጋችን ለማስገባት በዚህ ልክ ትልቅ ህንፃ ገንብቶ ገንዘብ አምጡ ማለት በጣም ውርደት ነው። እንዴት ብትሉ ጸበል ቦታው ተበድሏል። የሚጠመቁ ሰዎች በቂ የሆነ የፈውስ አገልግሎት እያገኙ አይደለም። አንደኛ የሚያጠምቁት አባቶች ችግር አለባቸው። የካ ሚካኤል ብቻ አይደለም፣ እንደ ምሳሌ ነው ያመጣሁት የካ ሚካኤል። ሁሉም ጸበል ቦታ ላይ ችግር አለ። ጸበል ቦታ በስርዓቱ አልተያዘም። ህዝብ ቁጭ ብሎ እንዴት መፈወስ እንዳለበት፣ ሱባኤ እንዴት መግባት እንዳለበት፣ እንዴት መስተዳደር፣ የጸበል ቦታ በጣም ትልቅ ጉድለት አለበት። ዝም ብሎ ገንዘብ መሰብሰብ ብቻ። የጸበል ውሃ የሚጠጣበትን ይሄ ጸበሉ የተቀደሰ ውሃ የሚጠጣበትን ብቻ ኩባያ ማዘጋጀት፣ በስርዓቱ ኩባያውን የሚያጠብ የለ፣ በስርዓቱ እዛ ቦታ የሚያስተናብር የለ። እንደው ዝም ብሎ ከድሮ ጀምሮ የመጣ ልማድ ነው እየቀረ ያለው። እሱም ሳያከብሩት ሰው መጥቶ ጸበል ቦታ ለምን ይጮሃል? አጋንንትን እንዴት ማላቀቅ አለበትን? መስገጃ ቦታ፣ ሱባኤ መያዣ ቦታ። አጋንንትን ለማላቀቅ ግዴታ ጸበል ብቻ አይደለም የሚያስፈልገው፣ ጸሎትም እንደገና ሱባኤም። ምክንያቱም ማቴዎስ ወንጌል ላይ ማርቆስ ወንጌል 9:26 ላይ ይህ ወገን ያለ ጾም ጸሎት በስተቀር በሌላ አይወጣም ስላለ እዛ ቦታ ሱባኤ መያዝ የሚችሉበትን እንደማዘጋጀት በጸበል ቦታ ላይ አንዳንድ አሁን የካ ሚካኤል መናፈሻ ነው የተሰራው። አትክልት ተተከለ፣ ዝም ብሎ ግሪን ኤሪያ ምናምን አደረጉት። ስንት ጸበልተኛ ሱባኤ የሚይዝበትን መሬት ከፋፍለው 1 ሜትር በ2 ሜትር 1 ሜትር በ2 ሜትር ልክ እንደ እንጦጦ ማርያም አካባቢ እንደተሰራው ህንፃ ማለት ነው። ሱባኤ መያዣ ባለሀብቶች ሱባኤ መያዣ ተሰራ አይደል? ባለሀብት ብቻ መጥቶ ሱባኤ የሚይዝበት ህንፃ ተሰርቷል እኮ እንጦጦ ማርያም። እና ልክ እንደዛ ቢያንስ የሆነ ነገር እንኳን ቢዘጋጅ ግቢ ውስጥ ጸበል ቦታ ላይ ማለት ነው ፎቅ ተሰርቶ ታች ይጠመቅ፣ ላይ ግን ሁሉም እያንዳንዱ ክፍል ላይ ስዕል ተደርጎ 1 ሜትር በ2 ሜትር ከአምላኩ ጋር የሚያወራበት አጋንንቱን በስግደት በጾም ጸሎት እየቀጠቀጠ ከዛ መጥቶ ደግሞ ጸበል የሚጠመቅበት ሁኔታ ቢዘጋጅ እነዚህ የሚያጠምቁ አባቶችም እኮ ደብተራ ከሆኑ ይጋለጣሉ። ለምን? ሰው እየሰገደ ስለሚጠመቅ ማን የላከ ሲባል የራሱን የላከኝ ይላል። ችግር ካለበት እኔ ብዙ ቦታ አጋጥሞኛል። እዛው እያጠመቁ መንፈሱ ሲጮህ ይሰሙና ከዛ ልጄ አንቺ ጋር ያለው ከባድ ነው፣ ቆይ እቤት እኔ መጥቼ ያጠምቅሻለሁ፣ አሁን ስልክ እንለዋወጥ ብለው እዛው የሚያጠምቁ አባቶች ስልክ ይቀበላሉ። ከዛስ ደብተራ ነው ያትምለታል። ወይ ደግሞ ሌላ ችግር ይኖራል፣ የገንዘብም የዝሙትም ችግር ይኖራል። በጣም ብዙ ቦታ የምሰማው ማየው በቪዲዮ ማስረጃ ያስኩትን ነው የምነግራችሁ። እንግዲህ
እና ጸበል ቦታን በስርዓቱ ባለመንከባከባቸው ምክንያት አሁን የሚድኑ የሚጠመቁ ሰዎች በእግዚአብሔር ኃይል በጸበሉ እንደማዳን ኑ መርፌ እንውጋችሁ ሊጠመቅ የመጣውን ሰው እዛ እንዲገባ ሊያደርጉ ልክ እንደ ምግባረ ሰናይ ማለት ምግባረ ሰናይ ሲግናል ጋር ያለው ካህናት እየመጡ ያጠናሉ። ምን ይላሉ? ያልጋ ይከፈላል፣ የመርፌ ይከፈላል፣ የምን ይከፈላል። ሰው እየመጣ ግሉኮስ እየተሰካበት ምናምን እየታከመ ይመለሳል። እንደማንኛውም ሆስፒታል ነው። መጸለያ ቦታ ተዘጋጅቷል። ጸበል ቦታ ሲባል የትኛውም ቤተክርስቲያን ላይ ጸበል ቦታ አይከበርም። የትኛውም ቤተክርስቲያን ጸበል ቦታ ላይ ምንም አይነት ቦታ አይሰጠውም። ለፈውስ ራሱ ቦታ የላትም ቤተክርስቲያን። ይኸው አፋቸው እንግዲህ ሞልቶ እየተናገሩ የፈውስ ፕሮግራም እና የፈውስ ቀን የሚባል የለም አሉ። በየቀኑ ጧት ታዲያ ሊጠመቅ የሚሄደው ሰው ወዴት ነው? አንደኛ ይህንን እንግዲህ ማሰብ እንዴ መምህር ግርማ የካ ቅዱስ ሚካኤል ቤተክርስቲያን ጸበል ቦታ ግቢ ውስጥ አልነበር እንደሚያጠምቁት? አባረራቸዋቸው እኮ የፈውስ ቦታ ነበረ እኮ። ሆ ብላቸው የሾላ ልጆችና ሰንበት ተማሪዎች አለ ያባረራቸዋቸው። ለምን አጋንንት ጮኸ? ለምንድን ነው የተጋለጠው እኛ ውስጥ ያለው ብለው እኮ ያባረሯቸው አይደል እንዴ? እኔ የዛን ጊዜ እግዚአብሔር ይመስገን በፍጹም እንዲያ ነገር እንዳለ ማላቀም ነበር። እንደ ጋሪ እንደምትጎትት ፈረስ የሆነ ተከልሎብኝ ነበር መሰለኝ። ሰንበት ትምህርት ቤት አስተምራለሁ 92 ዓመተ ምህረት ማለት ነው። እወጣለሁ፣ አስተምራለሁ፣ እወጣለሁ፣ ወደ ቤቴ ነው የምመጣው። ቅዳሜ ለካ መምህር ግርማ ጸበል እያጠመቁ ነው። ምንም የምሰማው ነገር የለም። ለዚህ ነው ዳንኩት ብዬ አስባለሁ። ጠላታቸው ስላልነበርኩ የመምህር ግርማ ጠላት ስላልነበርኩኝ የዳንኩት እግዚአብሔር ይፈወሰኝ ለዛ ነው ብዬ ነው የማስበው። ውስጤ ችግር ቢኖርብኝ ይሄኔ አልድንም ነበረ ብዬ አስባለሁ። እግዚአብሔር ይመስገን። እሳቸው ጠይቀውታል መድረክ ላይ ብለውኛል። ቤተሰቦች እዛ ያሉ ሰዎች የት ነው የሚያገለግለው ሲሉት መንፈሱ የካ ሚካኤል በአድማ ያባረሩኝ ጋር ነው እንዴ ጊዜ እሱ ጭራሽ አያውቅህም ገና ዘሬን ያየህ ብሎ ተናገረ መንፈሱ። እንኳን እኔ ሰይጣኑም ራሱ መሰከረ። እውነት ነው። እኔም ራሴ አይቻቸው አላውቅም የዛን ጊዜ። የሚገርመው ነገር የእውነት እንደመሰከረ ያውቁት የዛን ጊዜ ነው። እግዚአብሔር የያዘው ሰይጣን እውነት እንደሚናገር የተረዳሁት የዛን ጊዜ ነው። እና የሚያጠምቁ አባቶች በመድረክ ላይ ሲያጠምቁ ምን ብለው ነው የሚያጠምቁት? ኑ ምን ያደርጋችሁ? ትምህርቴን በዩቲዩብ የተማራችሁ መንፈስ ላይ ንቁበት ብዬ ሳስተምር የነቃችሁበት ተሰብሰቡ ነው ያሉት። ሲሰበሰቡስ ጸበል ሲረጩ ይያዛል። ይሄ ነው መርሃ ግብር ማለት። መጀመሪያ ህዝቡን ማስተማር፣ ከዛ በኋላ ማጥመቅ፣ መፈወስ። ይሄ ነው መርሃ ግብሩ። ዝም ብሎ እንኳን ለማጋ አሰስገሰሱን ይጠሩት። የገባችሁ የነቃችሁ ችግር አለብኝ ብላችሁ የምታስቡ ሰዎች ኑን የተባለው። ሆስፒታል የሄደ ሰው ሲኒማ ለምን አላየውም ለምን ፊልም አልተከፈተልኝም አይልም። ለምን የሄደው ሆስፒታል ነው፣ መርፌ ሊወጋ ነው። ሲኒማ የገባ ሰው ደግሞ ግሉኮስ ሰኩልኝ አይልም ያለ ቦታው። ስለዚህ መምህር ግርማ ጋር የሚመጡ ሰዎች አንድና አንድ ለፈውስ ነው የሚመጡት፣ ወይም ደግሞ የሚያጠምቁ አባቶች ጋር የሚመጡ ሰዎች ለፈውስ ነው የሚመጡት። ስለዚህ ሊፈወስ ሊጠመቅ የሚመጣ ሰው ላይ ማላገጥ ማለት አንዱ ይሄ ነው። የፈውስ ፕሮግራም የላትም ሙሉ ቀን ነው እንጂ እንዲያው ሰዓት ውስጥ አንዷ ሰከንድ እንኳን የፈውስ ያልሆነችበት ሰዓት የለም። ሁሉ ጊዜ እኮ ነው። ለዚህ እኮ ነው የኦሪቱ መስዋዕት ወደ አዲስ ኪዳን ሲቀየር ያኔ በኦሪቱ ጊዜ 5500 ዘመን ሙሉ ማጠፋ እሳት ነበረች ይላል። ያቺን ማጠፋው እሳት በምን ተተካቻውን? በቅዱስ ያሬድ ምስጋና በየቀኑ ማህሌት ይቆማል፣ በየጊዜው ይጸልያል አይደል የሚባለው። ስለዚህ በየቀኑ ፈውስ አለ፣ በየቀኑ መላእክቶች በቤተክርስቲያን ግቢ ውስጥ አሉ። መጽሐፈ መክብብ ላይ ምን ይላል? ወደ ቤተክርስቲያን ስትገባ አትጩህ፣ ጮክ ብለህ አትናገር፣ አትሩጥ ይላል። ለምን? መላእክቶችን ትረግጣለህ፣ ወይም ደግሞ መላእክቶችን በዝምታ ውስጥ የተሰወሩ አባቶችን ታስቀይማለህ፣ ትረብሻቸዋለህ ስለሚባል ማለት ነው። ስለዚህ ሰው ድንገት ሊጸልይ ብሎ እንኳን ቤተክርስቲያን ግቢ ቢገባ ፈውስ ነው። አጋንንት ሊወጣለት ይችላል፣ መንፈሱ ሊረጋጋ ይችላል። ይሄ ፈውስ አይደል? የፈውስ ፕሮግራም ማለት እኮ ይሄ ነው። ሰው ሊዳን ብሎ ከሄደ ፈውስ ነው። ትምህርት ልስማ ብሎ ከሄደ ፈውስ ነው። ከዛ በላይ ግን ጸበል ቦታ የፈውስ ፕሮግራም ይባላል። ጸበል የሌለው ቤተክርስቲያን አለ? ጸበል የሌለው ገዳም አለ? እስቲ ጻፉልኝ ቤተሰቦች፣ እንደው በእግዚአብሔር እስቲ ጸበል የሌለው አሁን አንድ 100 ምናምን ሰዎች ላይክ አላደረጋችሁ። ላይክ ስታደርጉ አልጎሪዝሙ ለሁሉም ሰው ያዳርስልኛል። ለዛ ነው። እሺ ጸበል የሌለው ገዳምና ቤተክርስቲያን አድባራት አለ? የለም። ያ ማለት ጸበል ማለት ምንድነው? የፈውስ ፕሮግራም ወይም ደግሞ ለመፈወስ የተዘጋጀ ግቢ ማለት ነው። የመፈወሻ ውሃ ማለት ነው ጸበል። በቃ ይሄ እኮ ነው ፕሮግራም ማለት። የሚያጠምቁትን አባቶች በጣም ስለሚጠሏቸው
የሚናገሩት ንግግር የችኮላም ነው ያለማት እንትንም ነው። በቃ ዝም ብለው እንደፈለጉ ነው የሚያወሩት። የግል ሐሳባቸውን ነው የሚያወሩት ብዬ የምላቸው ለዚህ ነው። ቀጥሎ ደግሞ ስሙ። የፈውስ አገልጋይ የሚባል የለም። የፈውስ አገልጋይ የሚባል የለም። እያንዳንዷ ንግግራቸው ነው የሚመጣላቸው። እንግዲህ የፈውስ አገልጋይ የሚባል የለም ማለት ካህናት እግዚአብሔር ስልጣን በእጃቸው ሰጥቷቸዋል። አየንተ እግዚአብሔር ነው የሚባሉት። ይህንን ደግሞ በመጽሐፍ ቅዱስ ውስጥ ደግሞ ስትገቡ ደግሞ ለአንዱ የመፈወስ ጸጋ አይደል የሚለው። እስቲ እንግባና እንየው እስቲ እግዚአብሔር ከፈቀደልን ደው ከሰራ አይደል እስቲ እንያቸው። ያው እንዲህ ይላል፣ የጸጋ ስጦታም ልዩ ልዩ ነው፣ መንፈስ ግን አንድ ነው፣ አገልግሎቱም ልዩ ልዩ ነው። አያችሁ፣ አገልግሎቱ ምንድነው? ልዩ ልዩ ነው። ካህን ሁሉ ግን አንድ ናቸው ማለት ነው። ግን አገልግሎቱ ደግሞ ይለያያል። እነሱ ራሱ እንኳን አናጎንስጢስ፣ ሊቀ ዲያቆን፣ ንፍቀ ዲያቆን፣ ካህን፣ ጳጳስ ምናምን ብለው ለይተውታል በአገልግሎት። ዲያቆን እንኳን የካህኑን ማጠንት እንዳይዝ ወገቡን የሚይዘው የአገልግሎት ክፍፍል እስካለ ድረስ እንዴት ነው ፈውስ ላይ እንደዚህ የሚሉት? ለምንድን ነው የሚያጠምቁት አባቶች ላይ ሲሆን ጥቅሱ ሁሉ ድምስስ ተደርጎ ስድብ የሚሆነው? በጣም እኮ ባለጌነት እኮ ነው። ብልግና እኮ ነው። እግዚአብሔር የአንደበትም የልብም ብልግና እኮ ነው። ጠምጥሞ መሳደብ ማለት ነው። በኢየሱስ ክርስቶስ የሾህ አክሊል ላይ ምራቅ ከተፉት ሰዎች እኩል ነው እየሆኑ ያሉት። እነዚህ ሰዎች በራሳቸው ጭንቅላት ላይ ምራቅ እየተፉ ነው። ለምን? ያደረጉት አክሊል የማን አክሊል ነው? የክርስቶስን አክሊል እኮ ነው። እሱ የሾህ አክሊል አድርጎ ለእኛ ምን ሰጠን? ለእኛ ምን ሰጠን? የክብር አክሊል ሰጠን። እሺ፣ አሰራሩም ልዩ ልዩ ነው። ምኑ? የጸጋ አሰራሩም ልዩ ልዩ ነው። ሁሉም በሁሉ የሚያደርግ እግዚአብሔር ግን አንድ ነው ይላል። እግዚአብሔር አንድ ነው፣ አሰራሩ ልዩ ልዩ ነው። አንደኛ ቆሮንቶስ 12:6 ላይ አንደኛ ቆሮንቶስ ነገር ግን መንፈስ ቅዱስን መግለጥ ለእያንዳንዱ ለጥቅሙ ይሰጠዋል። መንፈስ ቅዱስን መግለጥ ለእያንዳንዱ ለእያንዳንዱ ነው የሚለው። እንደተለያየ ጥቅም ነው የሚለው። ለጥቅሙ ነው የሚለው። ለጥቅም ይሰጠዋል። ለየትኛው ጥቅም? ለአገልግሎቱ ጥቅም። ለምሳሌ አካል ጉዳተኛ የሆነ መርጌታና ደብተራ፣ አካል ጉዳተኛ የሆነ ችግር ያለበት አይኑ ማያይ ምናምን ከሆነ ቤተክርስቲያን አገልጋይ ከሆነ ገብቶ አይቀድስም። ለሱ ምን ይሰጠዋል? የኔታ ሆኖ ቁጭ ብሎ ወንበር ዘርግቶ ዲያቆናትን ያፈራል፣ ብዙ ሰዎችን ያደራጃል። በቃ ይሄ ለሱ የተሰጠው ይሄ ነው። ለጥቅሙ ይሄን ይሰጠዋል ካለበት ችግር አንጻር። ቤተክርስቲያን አካል ጉዳተኛ እንዳይቀድስ ያለችው ለምንድን ነው? ቅዳሴ በባህሪው ምንድነው? ተልእኮ ትንሽ እንቅስቃሴ ይፈልጋል። ስጋው ደግሞ ማቅረብ አለ፣ እጅ የሌለው ችግር አለ፣ እግር የሌለው እንደፈለገ አይንቀሳቀስም። ቤተክርስቲያን ውስጥ በዊልቸር መንቀሳቀስ ይከብዳል። አይነ ስውር ከሆነ ችግር አለ፣ በጣም ብዙ ችግር አለ እና ያንን ተልእኮ በደንብ ስለማያፋጥነው ለተልእኮ ስለማይፋጠን እንጂ እንደው አካል ጉዳተኞችን በድል አይደለም ቤተክርስቲያን። የፍትሐ ነገሥት ላይ በደንብ አድርጎ ይናገራል። እና ለጥቅሙ ይለዋል፣ ለጥቅሙ ይሰጠዋል። ከዛ ለአንዱም ጥበብን መናገር ለአንዱ በመንፈስ ይሰጠዋልና ይላል። በምን? በመንፈስ። ያው አንድ መንፈስ ነው ያለው። ጥበብን መናገር ለአንዱም በዚያው መንፈስ እውቀትን መግለጥ ይሰጠዋል። እውቀትን መናገር ወንጌል ስብከት ማለት ነው። እውቀትን የሆነ እውቀት አለ። በቃ ለምሳሌ እውቀት እየሰጠኋችሁ ነው ብላችሁ ካሰባችሁ እግዚአብሔር ሰጥቶኝ ነው። አይ አነበብ ከሆነ ካላችሁኝ ደግሞ እግዚአብሔር እንዲሰጠኝ ለምኑልኝ። ያ ነው። ለአንዱም በዚያው መንፈስ ይላል። በየትኛው? በአንዱ በመጀመሪያው መንፈስ፣ ሌላ መንፈስ አይደለም። በዚያው በአንድ በቅዱሱ መንፈስ እምነት ይሰጠዋል። እምነት ምን ማለት ነው? እምነት የሆነ ነገር ሲያደርግ ይሳካለታል። ሲጸልይ፣ ሲሳል፣ ስለት ሲሳል ይደርስለታል። ያምናል። በቃ አማኝ ነው። እንደ ቅዱስ ያዕቆብ። ቅዱስ ያዕቆብ ምንድነው ባህሪው? ቆሞ በባዶ እግሩ ወይም በአንድ እግሩ ቆሞ ሲጸልይ ሙሉ ቀን ሲጸልይ ነው የሚውለው። እግሩ እስኪንቀጠቀጥ እንዲያውም የሞተው ሁሉ እግሩ በቁስል ነፍርቆ ነው። ሐዋርያው ቅዱስ ያዕቆብ ማለት ነው፣ የኢየሩሳሌሙ ጳጳስ። እምነት ይሰጠዋል። በዚያው መንፈስ እምነት። ለአንዱም በአንዱ መንፈስ የፈውስ ስጦታ ይሰጠዋል። ለአንዱም በአንዱ መንፈስ ይሏል። በዛው በአንዱ መንፈስ አንድ ነው እኮ መንፈስ ቅዱስ። አያችሁ፣ የፈውስ ስጦታ ይሰጠዋል። ይሄ የፈውስ ስጦታ የተሰጠው ሰውዬ በቃ በፈውስ ስጦታው ብቻ ይሄዳል ማለት ነው።
ወንጌልም ከተሰጠው በዛው እንደ መምህር ግርማ ለምሳሌ ወንጌል ያስተምራሉ። ዕብራይስጥኛ፣ ግዕዝ፣ አማርኛ፣ ኦሮምኛ ይችላሉ። በዚህ ቋንቋ ያስተምራሉ። ከዛስ እንደገናም ደግሞ ይፈውሳሉ፣ ይመክራሉ። ምናልባት ያላወቅንላቸው ሌላን ጸጋ ሊኖራቸው ይችላል። ለምሳሌ አባቴ በሚሊኒየም አዳራሽ ተማሪዎትን በሙሉ ሰብስቤ ፕሮግራም ብናዘጋጅ ደስ ይለናል ብዬ ሄጄ ነበር መምህር ግርማ ጋር። እሺ ልጸልይበት አሉኝ። ሲጸልዩበት አይ ልጄ እሳት ሲነዳየው ይቅርብኝ፣ በጣም ብዙ እሳት ነገር ይመጣብኛል አሉ። በቃ እሺ አልኩኝ። የሚገርማችሁ ለእኔም ማሳየኝ በሳምንቱ ቅር እንዳይለኝ እኮ ነው። ትልቅ መርሃ ግብር አዘጋጅተን ነበር። በቃ የሚገርም መርሃ ግብር እና በቃ አንዳንድ ጊዜ እንደዚህ አይነት ነገር ጸሎት ላድርግበት ሱባኤ ልግባበት አለኝ። ሱባኤ ይቅርብኝ አሉ። ህዝብ ቢሰበሰብ እኮ ደስ ይል ነበረ። ግን ከዛ ይልቅ የትኛው ይበልጣል? እግዚአብሔር መጠየቅ ይበልጣል። የሚገርማችሁ ነገር ከዛስ ለአንዱን ተአምራትን ማድረግ አያችሁ፣ ከላይ የመፈወስ ስጦታ አለ። ቀጥሎስ ተአምራትን ማድረግ ደግሞ ሁለቱን የለያያቸው ለምንድን ነው? ተአምራትን ማድረግ ከወንጌል አገልግሎት ጋር አብሮ የሚሄድ ነው። ፈውስ ግን በሽተኞች ላይ ትኩረት አድርጎ ሰዎችን ማዳን ነው። አያችሁ ልዩነት አለው። ብዙ ጊዜ እነዚህ የምታዩቸው አባቶች በጣም የማዝንባቸው ተአምር ማድረግ እኮ ቀላል ነው፣ ምንድነው ተአምር ማድረግ ይላሉ አንዳንዴ። እንደገና ደግሞ እና አባ መቃርስ እና አባ እንጦንስን ያነሱና ዝም ብሎ ተአምር ማድረግ እኮ አይቻልም ይላል። ደግሞ ያኛው ደግሞ ሰባኪ ይነሳና ሁሉም የየግላቸውን ስለሚያነሱ አንድ ሐሳብ አይናገሩም። እንደ መጽሐፍ ቅዱስ ግን ከመጣን ተአምር ማድረግ ሌላ ነው፣ መፈወስ ሌላ ነው። መፈወስ ምንድነው? ለበሽተኞች ማዘን፣ ለታመሙ ሰዎች ማዘን፣ ጨሌ ማስጣል፣ ከአጋንንት ስርዓት ማስወጣት፣ ንስሐ ማስገባት፣ ከሰይጣን እጅ ማላቀቅ፣ በሽተኞች አይኑን ማያዩን፣ ጆሮ ማይሰማውን፣ አንደበቱ ማይናገረውን፣ እግሩ ማይራመደውን፣ እጁ ማይሰራለትን፣ ወገቡ ማይጸናለትን ማዳን ማለት ነው። የሥላሴን ፍጥረት ማገዝ ማለት ነው። የፈውስ ስጦታ ማለት ለአንዱም ታምራት ማድረግ ማለት ደግሞ ለምሳሌ ወደሆነ ሀገር አንድ ሐዋርያ ከሐዋርያት መካከል ሁሉም ሐዋርያት ማለት ይቻላል ሲሄዱ እነዛ አህዛብ ህዝቦች ከሆኑ ይታሰራሉ። ቅድም እንዳልኳቸው አባ እንጦንስ አህዛብ ሀገር ስለሆነ የታሰረው እዛው እስር ቤት ሆኖ እግዚአብሔር ሆይ እባክህን አንድ ተአምር ፍጠር ሲል የንጉሱ ልጅ ሰይጣኗ ጮኸ፣ ተአምር ተፈጠረ። አያችሁ ሰይጣኗ ሲጮህ ንጉሱ ግራ ገባው። ምንድነው የምትጮኸው? ይለፈልፋል መንፈሱ። ወይኔ አባ መቃርስና አባ እንጦንስ አቃጠሉኝ፣ እነሱ የሌሉበት ቦታ የት ልሂድ አለ። ምንድነው ታዲያ ምክንያቱ ሲባል እነሱ ካልመጡ አልወጣም ከዚች ልጅ። ውጣ ሲባል እኮ ነው አልወጣም እናንተ አታስወጡኝም አለ። አባ መቃርስና አገልጋያቸው መጡ፣ አስወጡት በኢየሱስ ክርስቶስ ስም። ተአምር ማለት ይሄ ነው። የሆነ ምልክት አሳይቶ አህዛብን ማሳመን። በኤፌሶንና በገላትያ አገር ላይ ቅዱስ ጳውሎስ ከቅዱስ ሉቃስ ጋር ሲሄዱ ምን ያደርጉ ነበረ? ሂድ ሉቃስ አለው፣ ሂድና ከእነዚህ ህዝቦች ጋር ተቀላቀል። ዛፍ ስር ቁጭ ብለው ድንጋይ እያመለኩ ነው። ሁሉም የየራሳቸውን አማልክት ይዘዋል፣ ጡብ ይዘው እያመለኩ ነው። ሂድና አብረሃቸው፣ አንተም የሆነ ጣዖት ያዝና አብረሃቸው ቁጭ በል አለው። ቅዱስ ጳውሎስ ሉቃስን እኮ ነው። ከዛ ሲለው በቃ ከዛ በኋላ ምሰራው እኔ የማውቀዋለሁ። ተአምር ሊሰራ ነው። ይሄ ፈውስ አይባልም፣ ተአምር ነው የሚባለው። ግን በተአምር ውስጥ ደግሞ ፈውስ አለ። ለምሳሌ አይኑ የበራለት ሰው በአሕዛብ መካከል ካለ ለህዝቡ ተአምር ነው። ለአይኑ ለበራለት ሰው ግን ፈውስ ነው። አይኑ ተፈውሷል። በዛውም እየረዳው ነው፣ በዛውም ደግሞ እያሳመነ ነው። ተአምርና ፈውስ እንደዚህ ናቸው። ለየቅል ናቸው፣ ግን አብረው የሚሄዱ ነገሮች ናቸው ማለት ነው። ከዛስ ሉቃስ ምን አደረገ? የሆነ ጣዖት ያዘና ሙሴም አምላክ አይባልም ይዞ ሄደ፣ አብሯቸው ቁጭ አለ። መካከላቸው ገባና የጦርነት አምላክ፣ የፍቅር አምላክ፣ የንግድ አምላክ፣ የሰላም እያሉ ብዙ አማልክቶችን ያመልኩ ነበረ በወቅቱ የኤፌሶን ሰዎች፣ የገላትያ ሰዎች። እና ያንን እያመለኩ ቅዱስ ጳውሎስ መጣ። ተራራ ላይ ቆሞ የገላትያ ሰዎች፣ የኤፌሶን ሰዎች ምን ታደርጋላችሁ አላቸው። ማነህ አንተ አሉት። ድንጋይ እያመለካችሁ ነው እንዴ? ድንጋይ እንዴት ታመልካላችሁ? ይሄ እኮ ጣዖት ነው እኮ፣ ይሄ እኮ አይሰማም፣ አፍ እያለው አይናገርም ምናምን ብሎ አምላካቸው ሙልጭ አድርጎ ሰደበባቸው። ቅዱስ ጳውሎስ ማለት ነው። ይሄ የሐዋርያት ሥራ ላይ እንትናቸው ላይ ገድለ ሐዋርያት ላይ የውስጥ አንድ የቤተ ክርስቲያናችን መጽሐፍ ላይ ነው ያለው። እና ከዛ ሉቃስ ደነገጠ። ምን ሊል ነው ደግሞ ሐዋርያው ቅዱስ ጳውሎስ? እየሰደባቸው ነው እንዴ? አረ እንዳይገሉት እያለ ሲያስብ አብሯቸው ነው ያለው። እንግዲህ የኔ አምላክ ያንተ አምላክ ማን ነው አሉት። ከዛ ሁሉም ተንጫጩ። እንዲያውም ሊወግሩት ሲነሱ ሉቃስ ብድግ አለና ቆይ ተረጋጉ አላቸውና ያንተ አምላክ ማን ነው አለው። አሁን ኮንቨርሴሽኑ በማንና በማን መካከል ሆነ? በቅዱስ ጳውሎስና በሉቃስ መካከል ሆነ። ሁለቱም አንድ ቤተሰብ ናቸው፣ ግን እነሱን ጸጥ አሳኟቸው። የሚገርማችሁ
ይሄን አካሄድ ፕሮቴስታንቶች በዚህ በአውቶቡስ ውስጥ ይሰሩት ነበረ። አንዱ ጴንጤ ኢየሱስ ጌታ ነው እያለ ይገባና በአውቶቡስ ውስጥ ሲለፈልፍ፣ አንዱ ጴንጤ ደግሞ አውቆ ኦርቶዶክስ መስሎ ማተብ አድርጎ ነጠላ ለብሶ ዝም በል አንተ ምናምን ይላል። ከዛ እንዴ እኔ እኮ መስክሬ ነው ሲለው ጊዜ ምን ትመሰክራለህ? ከዛ ክርክር ይጀምሩና ህዝቡ ጆሮን ጣል እንዲያደርግ ሁለቱ። ከዛ በኋላ ይቅርታ እኔ ስላላወኩኝ ነው በቃ ይቅርታ እሺ በቃ ቸርቹ ሰደኝ ምናምን ብሎ አውቀው ሁለቱ ተመቻምቸው ምናምን ይሄዳሉ። ህዝቡን ለማታለል ልቡን ለማታለል ማለት ነው። ሉቃስና ቅዱስ ጳውሎስ ይሄን ነበር ያደረጉት የሚገርማችሁ በፊት እና ከዛ ሉቃስ የቅዱስ ጳውሎስ ዘዴ ገባውና ምን አረገ? ያንተ አምላክ ማን ነው ሲለው እኔማ ሰማይና ምድርን የፈጠረ ነው በአይን አይታይም ግን ሲሰራ ይታያል አለው። አሁን ያንተ አምላክ ምን ይሰራል ሲለው የኔ አምላክ ብዙ ነገር ያደርጋል፣ እስቲ ደስ ያላችሁን ነገር ጠይቁኝ አለ። ያንተ አምላክ ሙት ያስነሳል አለው። ሉቃስ ያውቃላ ቅዱስ ጳውሎስ የነካው ሰው እንደሚድንና ሙት እንደሚያስነሳ ያውቃል። በእጁ ላይ የእግዚአብሔር ኃይል እንዳለ ያውቃል። እንደሚፈውስም ተአምር እንደሚሰራም እንደሚያስተምርም ያውቃል። አንድ ሰው ላይ ሶስት አይነት ጸጋ ማለት ነው፣ መፈወስ፣ ተአምር መስራትና ማስተማር፣ ተከራክሮ ማሸነፍ። በግሪክ በአቴንስ ከተማ ላይ ይላል የሐዋርያት ሥራ ላይ አቴንስ ከተማ ግሪክ ውስጥ ገብቶ በመሃል አደባባይ ላይ ከብዙ ሰዎች ጋር ከአይሁዶች ጋር እየተከራከረ ስለ ኢየሱስ ክርስቶስ ያሸንፍ ነበር ይላል ቅዱስ ጳውሎስ። በክርክር በአደባባይ ላይ እየወጣ ያን ጊዜ ቲክቶክ ቢኖር ወይ ማህበራዊ ቢኖር ኖሮ ግን ወደ አደባባይ አይወጣም ነበር ቅዱስ ጳውሎስ። በስልክ ነበር የሚያስተምረው ስላልነበረ ነው በአደባባይ ወጥቶ የሚከራከሩት። ጊዜውን በመጠቀም ደግሞ መጽሐፍ ጽፏል፣ ጊዜውን ተጠቅሞ ማለት ነውና ከዛ ቅዱስ ጳውሎስ ምን አደረገ? የኔ አምላክ አንተ እንደምትለው የሞተ ሰው ያስነሳል፣ አምጣ የሞተ ሰው ከፈለክ አለው። ከዛ ወደ ህዝቡ ዞር አለና በቅርብ ቀን የሞተ ሰው አለ አላቸው። አዎ 4 ቀን የሞላው የሞተ ሰው አለ። እንዴ የሞተ ሰው ግን ይነሳል እንዴ አለ። ሁሉም ሰው ደነገጠ። እስቲ እንሞክር እስቲ የሞተ ሰው ካስነሳህ እኔ ያንተን አምላክ አመልካለሁ አለ ሉቃስ አውቆ። በነገራችን ላይ ምንም እንኳን ድራማ ቢመስልም ግን የእውነት የሞተ ሰው ሊያስነሳ ነው። የሞተ ሰው የእውነት ማስነሳት አለበት። ካላስነሳ ከአይ በላይ እንዳለው ነው የሚሆንበት። በኦሮሚያ ክልል ላይ ቪዲዮን አይታችኋል። በላይ ከአይ በላይ መቃብር አስቆፍሮ ሲጮህ አልሰማችሁትም? ከአይ በላይ ሲል ምንም ሬሳው አልሰማል። እና ቅዱስ ጳውሎስ የግድ ማስነሳት ነበረበት ማለት ነው። ሬሳው መጣ፣ የገማ ሬሳ ነው። ከዛ በጌታዬ በኢየሱስ ክርስቶስም ተነስ አለና ሬሳውን አስነሳው። ምንም እንኳን ሉቃስና ቅዱስ ጳውሎስ በድራማ መልክ ቢያመጡትም ግን እዛ ድራማ ውስጥ ማን አለ? ኢየሱስ ክርስቶስ አለ። ምን ሰርቷል? የእውነት አስነስቷል ማለት ነው። ዘዴ ያስፈልጋል፣ ሰውን ለማዳን ዘዴ ያስፈልጋል። ለዚህ ነው ኢየሱስ ክርስቶስ ኤሎሄ ኤሎሄ ላማ ሰበቅታኒ ያለው። አምላኬ አምላኬ ለምን ተውከኝ? ላማ ማለት ለምን ማለት ነው በዕብራይስጥ። ኤሎሄ አምላኬ ማለት ነው። እንዴ አለ ሰይጣን፣ አምላክ አይደለም እንዴ ለምን ተውከኝ እያለ ነው። ኃይል አጥሮታል ማለት ነው። ሄጄ ልቆራኘው፣ ስጋውን ወደ መቃብር ነፍሱን ወደ ሲኦል ልክተታት ብሎ ሰይጣን ተጠግቶ የክርስቶስን ነፍስ ሊይዝ ሲል ሚካኤልና ገብርኤል ወጥረው በእሳት ዛንጀር በንፋስ አውታር ወጥረው ያዙትና ሲኦል ሸኙት፣ ቀጠቀጡት በመስቀል እግር ስር ይላል። አባቶች ይሄንን ዘዴ እያስተማሩ እንዴት ነው እዚህ ጋር አጋንንትን ለማስወጣት ኢንተርቪውን የሚጠሉት እንዴ? ሰይጣን እንዴት አድርጎ መያዝ እንዳለበት ራሳቸው እያስተማሩ በሲስተም በዘዴ መያዝ እንዳለበት እየተናገሩ ደሞስ ሲስተም ምን አስፈለገ? ለኢየሱስ ክርስቶስ ባለበት ቦታ ሆና ይዞ በፈቃዱ እንዲቀርብ ስለተፈለገ ነው። ሰይጣን ሳይቀርብ ከተያዘ እግዚአብሔርን ፍርታም ሊለው ነው። እኔ አልተጠጋሁም፣ ለምን ባለሁበት ትይዘኛለህ? ነፃነት ሰጥተኸኛል አይደል? እንደፈለኩ እንደሆን ለምን እንደምትይዘኝ ይለዋል። ልጆቼን እስካልነካህ ድረስ አልነካህም ብሎታል። መቃቢያን 3 ላይ እመጣበታለሁ። መቃቢያን 3ን ስታነቡት እስከ ከምዕራፍ 1 ከምዕራፍ 3 ድረስ መቃቢያን 3 ሆኖ እንደገና ከምዕራፍ 1 እስከ ምዕራፍ 3 ስታነቡት እግዚአብሔርን ለምንኩት ይላል ሰይጣን ራሱ። ከአንተ ሕግ የወጡትን ትእዛዝን የማይጠብቁትን ለእኔ ስጠኝ አልኩት፣ እሱም ውሰዳቸው አለኝ ይላል። ሕጌን የማይጠብቁትን ውሰዳቸው ሰጥቻለሁ አለኝ ይላል። ግቡና አንብቡት። በእግዚአብሔርና በሰይጣን መካከል የተደረገ ኮንቨርሴሽን ነው፣ ውይይት ነው። ያን ጊዜ የነበረ ማይክ ማለት ነው። ብዕርና እስክሪብቶና ብራና ማለት ያን ጊዜ የነበረ ማይክ። ከማይኩ ማነው ከብዕርና ከብራናውና ከብዕሩ በፊት ግን እግዚአብሔርና ሰይጣን አውርተዋል። መቃቢያን 3 ላይ ያንን ጽሑፍ የጻፈው ጻድቅ አባትም ይሄንን የእግዚአብሔርና የሰይጣን ውይይት ጻፈልን። ለምንድን ነው የሰይጣንና የእግዚአብሔር ውይይት የጻፈው? ሰይጣንስ ምን ያህል ቢታመን ነው የተናገረው ቃል የተጻፈው? እግዚአብሔር ነው ያናዘዘው ያስለፈለፈው።
ዛሬ በማይክ ሲሆን አይታመንም አይደል? ዛሬ በማይክ ሲናገር ሰይጣን በቤተክርስቲያን ወደ ምሕረት ላይ ቆሞ በሰው ላይ ሆኖ እንዲህ ሲጋራ አስጭሻት እንዲያርጊ እንድታመነዝር አርጊያት ከዛ እንደዚህ ሆና ሲል ያልተጠየቀውን አትቀባጥር ተብሎ ስርዓት እንዲህ ይደረጋል። ማነው መተት ያደረገባት? ለምንድነው እንደዚህ ሆነችው ተብሎ ይጠይቃል። ለምን? ተቀምጦ የሚያዳምጠው ሰው ወይም በቪዲዮ የሚመለከተው ሰው ነገ እንዲጠነቀቅ። መቃቢያን ላይ ተጽፎልናል። አሃ ይላል እኮ መቃቢያን 3 ያነበበ ሰው ለካ ከእግዚአብሔር ሕግ ስንወጣ የሚቀልበን ሰይጣን ነው። ይሄው ተጽፏል። ከኔ ሕግ ከወጡ አንተ ወሰዳቸው ብሎታል እግዚአብሔር። ስለዚህ እግዚአብሔር አሳልፎ ሰጥቶናል። ከምን ከወጣን? ከሕጉ ከወጣን። ከእግዚአብሔር ሕግ ከወጣን የሚቀልበን ሰይጣን ነው። ሌላ አየር ላይ እንኳን አንቀርም። ወይ እንደው ዝም ብለን እንኳን ኒውትራል ሆነን መኖር አንችልም። ወይ ኔጌቲቭ ወይ ፖዚቲቭ ነው መሆን የሚቻለው። በሃይማኖት ጉዳይ ላይ ላጤ መሆን እንኳን አይቻልም አይደል? በሃይማኖት ጉዳይ ላይ ወይ እናትና አባት ጋር ሆነ ስትታጨልህ ታገባና ትወጣለህ፣ ወይ ደግሞ አግብተህ ትኖራለህ እንጂ ካልሆነ ትመነኩሳለህ እንጂ ላጤ ሆነ መኖር አይፈቀድም በቤተ ክርስቲያን። ልክ እንደዛ ነው። እዚህ ጋር ኒውትራል ነው እየሆነ ያለ ነው። ወይ ፖዚቲቭ ወይ ኔጌቲቭ መሆን አለበት አንድ ሰው። ወይ የርኩስ መንፈስ ወይ ደግሞ የቅዱስ መንፈስ ማደሪያ ነው የሚሆነው የሰው ልጅ። ይኸው ተጽፏል መቃቢያን 3 ላይ አነብላችኋለሁ በኋላ። ስለዚህ ቅዱስ ጳውሎስ የሞተውን ሰው አስነስቶ ምን አደረጋቸው? አጠመቃቸውና ክርስቲያን አደረጋቸው። ያን ሁሉ ዛፍ ስር ተቀምጠው ሲያመልኩ የነበሩት ህዝቦች ሙሉ ክርስቲያን አደረጋቸው ይላል። ዛሬ ወደ ገላትያ ሰዎች ወደ ኤፌሶን ሰዎች የሚለውን የምናነበው በሙሉ ይሄ ነው በሲስተም ያመጣቸው። ግን የእውነት ተአምር ተሰርቶ ማለት ነው። ተአምርና ፈውስ ይሄ ነው። ከተአምሩ በኋላ ደግሞ የእያንዳንዳቸውን አጋንንት አስወጣላቸው ነው የሚለው አይደል? የቅዱስ ጳውሎስ ታሪክ ላይ አጋንንታቸውን አስወጣ፣ ፈወሳቸው፣ ሽባውን አዳነ፣ አይነ ስውሩን አበራ አይደል የሚለው። እስቲ ድርሳንና ስንክሳር ውስጥ ግቡ፣ እመጣበታለሁ። የትኞቹ ቅዱሳን አባቶች ናቸው ይሄን ያላደረጉት? እንዲያውም በጅምላ ነው። ብዙ በሽተኞችን ፈወሱ፣ ብዙ ሽባዎችን አዳኑ፣ ብዙዎቹን አጋንንት አባረሩ። ተክለ ሃይማኖት ወይ አንተ የሌለህበት ቦታ የት ልሂድ? በሁሉም ቦታ አሳደድከኝ እያለ ሰይጣን ይጮህ ነበር ይላል። ባጭሩ ይሄ ተጻፈ እንጂ በቦታው ላይ እስቲ ራሳችን እናስገኘው። እስቲ ሴታፑን እናስቀምጠው። የዛሬ 800 ዓመት በ1912 ዓመተ ምህረት ነው አይደል? በ1912 አይደለም እንጂ በ1212 ዓመተ ምህረት በአቡነ ተክለ ሃይማኖት ዘመን ማለት ነው። ቅርታ 12 ዓመተ ምህረት አለ የነበሩት ተክልዬ ከአባ በጸሎተ ሚካኤል በኋላ ማለት ነው። የአቡነ ዜና ማርቆስ የወንድም ልጅ አይደል? ስለዚህ በዛ ቦታ ላይ ስንገኝ እንዴት ያጠምቁ እንዴት ይፈውሱ እንደነበር ሲገምቱ እስቲ ብዙዎችን ያድኑ ነበር ካሉ በሰልፍ ነው ማለት ነው። ይንጫጫ ነበር ማለት ነው መንፈሱ። እንዴት በፊደል ውስጥ እንስማው? እንዴት በመጽሐፍ ቅዱስ ውስጥ ጩኸት ይሰማል? አይሰማም እኮ ግን በፊደል ውስጥ ጩኸቱን መስማት እንችላለን። የግዴታ ካሜራ መኖር አለበት። በተክልዬ ዘመን እንዴት ይጮህ እንደነበረ ሲንጫጫ መሰማት አለበት። ካሜራ ወይም ሪከርደር መኖር ነበር። ካላየን አናምንም። ብዙዎችን ያድኑ ነበረ ተብሎ ቅዱሳን ተነግሮላቸዋል። አቡነ እስትንፋሰ ክርስቶስ በተለይ አቡነ ዜና ማርቆስ ገድላቸውን ስታነቡት የተአምራት ዜና ነው። ኢየሱስ ክርስቶስ ራሱ ሲያጠምቅ ማነው ሲፈውስ? ቅዱስ ማርቆስ እንግዲህ ወንጌላዊ ቅዱስ ማርቆስ የተአምራት ወንጌል ነው የሚባለው አይደል? ከምዕራፍ 1 እስከ ምዕራፍ 16 ድረስ ሙሉ የቅዱስ ማርቆስ ወንጌል በተአምራት የተሞላ ነው። እንዳለ ተአምር ማየት ከፈለጋችሁ ማርቆስ ወንጌልን ማንበብ ነው። አጋንንት እየጮሁ ይወጡ ነበር ሲል የአንዱን ብቻ ነው እንዴ? ነው እኮ ድብልቅልቅ ነው የሚያደርጉት እኮ። ለዚህ እኮ ነው ፈሪሳውያን፣ ሰዱቃውያን፣ አይሁዳውያን በወቅቱ የነበሩት እኮ የሚንጫጩት የነበረው የሚደነግጡት የነበረው በዚህ እኮ ነው። ለምንድን ነው በአይነ ህሊናችን ጩኸቱን መስማት ያቃተን? ዛሬ ላይ ካሜራ ላይ ብቻ ለምን ጩኸቱ በጆሮአችን በዚህ በስጋ ጆሮአችን ስንሰማ ለምንድን ነው የደነገጥነውና የደነቆር ነው? በጣም እኮ የሚገርም ነው በእውነት እግዚአብሔር ምስክሬ ነው። ያሳዝናል። ገና ትምህርቱን ሳንጀምረው እንግዲህ ካፋቸው ንግግር የተረዳ ነውና ለአንዱም ፈውስ ስጦታ ይሰጠዋል፣ ለአንዱም ደግሞ ታምራትን ማድረግ ታምራትን ቅድም አሁን ያልኳችሁ ማለት ለሐዋርያት ይሰጣቸዋል። አይነ ስውር ሲያበሩ ይድናሉ። መምህር ግርማ ወሎ ደሴ አካባቢ ሄደው 2 እህትማማቾች አይናቸውን ሲያበሩ በጣም ብዙ ሙስሊም የተጠመቀው በጣም ብዙ ሙስሊም። እኔ ዩቲዩብ ከጀመርኩ በኋላ መምህር ግርማ ደሴ መተው አይነ ስውሮቹን ካበሩ በኋላ ነው እኔ ያመንኩት ብለው በጣም ብዙ ሙስሊሞች ናቸው የሚደውሉት። ኦርቶዶክስ የሆንኩት ያመንኩት የተጠመቅኩት ይላሉ። 2 እህትማማቾች አይናቸው ሲበራ እና ተአምራት ማለት ይሄ ነው። ለአንዱም ትንቢትን መናገር ቪዲዮ ማየት ትችላላችሁ። በነጋችን ላይ መምህር ግርማ ቪዲዮ ላይ ለአንዱም ትንቢትን መናገር
ትንቢት የሚናገር ደግሞ ለብቻው አለ። ሁሉም ትንቢት ይናገር አይልም። አሁን እነሱ እያሉ ያሉት ምን እንደሆነ በኋላ ይገባቸዋል። ለምን ለኔ አልተሰጠኝም ነው እንግዲህ ፈውሱ። ለአንዱም ትንቢት መናገር፣ ለአንዱም ደግሞ መናፍስትን መለየት። መምህር ግርማ ጠቋር ከቅዱስ ሚካኤል እንዴት እንደሚለይ ነው የሚያስተምሩት። ለምን እናቶቻችን ጠቋር ቅዱስ ሚካኤል ነው ብሎ ነው የሚያምኑት። ጠቋር የሚባለው ሰይጣን ጠባቂ መልአክ ነው ብሎ የሚያምኑት። ስለዚህ ጠቋርን ምን እያሉት ነው መምህር ግርማ? ሰይጣን ነው አታምልኩት፣ አጋንንት ነው አታምልኩት። አጋንንትን መለየት ማለት ይሄ ነው። ከዛኛ ተከተልን ደግሞ ያው ምን የምናየው የምናጠናውን የምናነበው ሁሉ ነገር ደግሞ እየተናገርን ነው። ጸጋ ብዬ ባላምንም እኔ እንደ ጸጋ ይሄ ተሰጠኝ ብዬ ባላስብም ግን በአባቶቼ እግር ስር ቁጭ ብዬ እየተፍጨረጨርኩ ነው ያለሁት ማለት ነው። አጋንንትን ለይቼ ማወቅ። ሌሎችም አባቶች ልክ እንደዚሁ ጸጋ ተሰጥቷቸዋል ማለት ነው። መናፍስትን መለየት፣ ለአንዱም በልዩ አይነት ልሳን መናገር፣ ለአንዱም በልሳኖች የተናገረውን የመተርጎም ተሰጥቶታል ይላል። አንዱ በልሳን ይናገራል፣ አንዱ ደግሞ በልሳን የተናገረው ይተረጉማል። ለምሳሌ ተውት መምህር ግርማ የሚለው በሳቸው ለብቻ አጠነጠንኩኝ እንጂ ሌላ መምህር ምረትአብ ብዬ ላምጣ። ጃፓን ገባ። በአማርኛ ሲያስተምር አልገባቸውም። እግዚአብሔር ከሐዋርያት ጋራ ከ72ቱ አርድእት ጋራ ማነው ከ12ቱ ከ120 ቤተሰቦች ጋራ 72 ቋንቋ ሰጥቶታል እንበል። ለመምህር ምረትአብ ምሳሌ ነው እንግዲህ ፌመስ የሆነውን ሰው አምጥቼ ይሄ ጸጋ ተሰጠው ነው ያርግለትና ሄዶ ጃፓን በጃፓንኛ ሲያስተምር ይገባቸዋል። በአማርኛ ግን ማርያም ፊደል ምናምን ብሎ ቢዘምር አብሮት ይዘምራሉ? አይዘምሩም። ወይም ደግሞ ፉከራ፣ ሽለላ፣ ቀረርቶ በአማርኛ ቢያቀርብ ማን ይሰማዋል? ግን ያንን በጃፓንኛ ሲተረጉምለት ሌላ ሰው ቋንቋውን የሚተረጉም ሌላ ሰው ምን ይባላል? ሌላኛው ይላል። ከስር በልሳን መናገር ይላል አንድ ስጦታ ነው ይላል። በጃፓንኛ ቋንቋ መስበክ ማለት ነው። እንደገና ደግሞ በአማርኛ ሲዘምርላቸው አማርኛውን ወደ ጃፓንኛ መቀየር ሲችል ደግሞ ያ የቀየረው ሰው ደግሞ ጸጋ ነው ይላል። መተርጎም መቻል ማለት ነው። ይሄ ነው፣ ሌላ ነገር የለውም፣ ሌላ ልሳን የለም። ይህ ሁሉ ግን ያ አንዱ መንፈስ የሚፈቅድ ለአንዱም ለብቻው እያካፈለ ያደርጋል ብሎ ዘጋው። ይህ ሁሉ ግን አለ ያ አንዱ መንፈስ እንዲፈቅድ አንዱ መንፈስ እንዲፈቅድ ለእያንዳንዱ ለብቻው እያካፈለ ያደርጋል። በጣም የሚገርም ነው። ስለዚህ መጽሐፍ ቅዱስ ግልጽ አድርጎ ነው የሚናገረው። ለብቻቸው ምን የተሰጣቸው አሉ? የጸጋ ስጦታ የተሰጣቸው ሰዎች አሉ። የፈውስ እንደገናም ደግሞ የማስተማር ጸጋ የተሰጣቸው። ለምሳሌ መምህር ዘላለም ነፍሱን ይማረው። በቸም በገነት ምናምን እንላለን በልምድ እንጂ ኦልሬዲ እሱ ገነት ነው፣ በቃ የተመሰከረለት ነው። ዝናብ እንኳን ራሱ ዘነበ 2 ጊዜ። ቦሌ መድኃኒዓለም ሲመሰከርለት ዘነበ፣ መስቀል አደባባይ ዘነበ፣ ከዛ ደግሞ እዛ። ስለዚህ ራሱ ተፈጥሮ የመሰከረችለት ነው እንበል ለምሳሌ። እና በቃ የማስተማር ጸጋ እሱ ላይ ዘንቧል። እግዚአብሔር በምልአት የሰጠው ሰው ነው ማለት ነው። ለምን እሱ አልፈወሰም ይባላል? ለምንድን ነው አጋንንትን ያላስጮኸው ይባላል? ደግሞ እሱንም እንኳ ካህን ብቻ ነው አጋንንት የሚያስወጣው ሊል እኮ ነው። አጋንንት የሚያስወጣው ካህን ብቻ ነው። አጋንንት ለማስወጣት ጾታ አይጠይቅም፣ እድሜ አይጠይቅም፣ ብሔር አይጠይቅም። የሚጠይቀው ሃይማኖትና ምግባር፣ እምነት፣ ከዛ ደግሞ ምንድነው ቅድስና ህይወት ወይም ንጽህና ህይወት። የትኛውም ኦርቶዶክስ የሆነ ክርስቲያን ኦርቶዶክስ መሆን ይጠበቅበታል። አጋንንትን ለማስወጣት ኦርቶዶክስ መሆን ይጠበቅበታል። ከዛ ደግሞ እምነትና ምግባሩ፣ ከዛ ደግሞ ጾም፣ ጸሎት፣ ስግደት ወይም ደግሞ ቅድስና ህይወት ሊኖረው ይገባል። ካለው እና እሱ ባለበት ቦታ ላይ ሰይጣን ከጮኸ ይህ ሰው በእግዚአብሔር የተጎበኘ ነው። እጁን ሲጭንበት አጋንንት ከወጣ ቄስ መሆን አይጠበቅበትም፣ መስቀል መያዝ አይጠበቅበትም፣ ኢቭን ጸበል እንኳን መርጨት ላይ አይጠበቅበት ይችላል። ያለምንም ማቴሪያል እንዲሁ ሊፈውሰው ሊያስወጣው ይችላል። ሴትም ትሁን ማስወጣት ትችላለች። ህፃናትም ይሁኑ አጋንንት ማስወጣት ይችላሉ። እነሆ ስንክሳሩ፣ ድርሳኑ፣ ገድሉ፣ መጽሐፍ ቅዱስ የሚያወራው ስለዚህ ነው። ሌላ ምንም አያወራም። ስለ ሴት የሚፈውሱ ከ20 በላይ ማምጣት ይችላሉ። ስለ አጋንንት ስላስወጡ ታምራት ስላደረጉ ሴቶች ብዙ ማምጣት ይችላሉ። እንማርበታለን፣ ለወደፊቱ እንመጣበታለን እግዚአብሔር ከፈቀደ ማለት ነው። ስለዚህ ለፈውስ የተለየ የተሰጠው ነገር የለም ያሉት አይደል? ለፈዋሽነት የተለየ ሰው የለም ያሉት። ይሄው መልሱ እንግዲህ ይሄ ነው መልሱ።
ለቴኔታ በቤተ ክርስቲያን የሚያገለግል ከሆነ ለክህነቱ ነው የተሰጠው። ስለዚህ ማንኛውም በቤተ ክርስቲያን የሚያገለግል ስልጣነ ክህነት ካለው ማጥመቅ ይችላል። አዎ አሁን እሳቸው ስለ ማጥመቅ ነው የሚያወሩት። እኛ ደግሞ በማጥመቅ ውስጥ ጸበሉን ሲያፈሱ አጋንንቱ ከጮኸ ጸጋ መንፈስ ቅዱስ ከጸበሉ ጎን ለጎን አብረው ደግሞ አለ ነው እያልን ያለ ነው። ለምሳሌ ጸበል ቦታ ላይ ሄዳችሁ ስትጠመቁ እናንተ እየተጠመቃችሁ ካጠገባችሁ ያለው ወይኔ ቅዱስ ሚካኤል አቃጠልከኝ እያለ ይጮሃል። እናንተ ለምን አልጮኻችሁም? ይሄኛው ቧንቧ ከዚህኛው ቧንቧ ምንድነው ልዩነቱ? ያው የሚመጣው አንድ ጸበል ነው አይደል? ያው አንድ ነው የሚወርደው መቼም አይደል? ጠጣ እያላችሁኝ ነው። አመሰግናለሁ ማለት አላላችሁኝም፣ ታዘብኳችሁ ማለት ነው። እና የሚገርመው ነገር ቤተክርስቲያን ብዙ ካህናት አሏት፣ ብዙ ቅጥረኛ ደሞዝተኞች አሏት። በቤታቸው ግን ሰግደው ጾመው ጸልየው ነው የሚወጡት። ሳስተምር፣ ስቀድስ፣ ጠምጥሜ ስወጣ፣ ስመክር፣ ንስሐ ሳስገባ፣ ሳስታርቅ እርዳኝ ብሎ ከቤት በቅድስና ሕይወት የሚወጣ ካህን ነው ወይ የሚለውን ነገር ደግሞ መለየት ያስፈልጋል። አንዱ ይሄ ነው። ሌላኛው ደግሞ ባይሆንም እንኳን እግዚአብሔር ለወደደው ይሰጣል ጸጋን። ለሁሉም ካህን የፈውስ ስልጣን መስጠት ይፈልጋል፣ ግን ለወደደው ይሰጣል። ለምን ሲባል ቅድም እንዳነበብኩላችሁ ነው። ለአንዱ ሌላ ጸጋ ይሰጣል ማለት ነው። የሚቀድስ ካህን የሚያቆርብ የሚቀድስ መስቀል የሚያሳልም ክርስትና የሚያስነሳ ይሄ አገልግሎት የሚባለውን የሚያገለግል ካህንና በጸጋ የሚያገለግል ካህን ይለያያል። በጸጋ ማገልገል ማለት ከአገልግሎቱ ትንሽ ከፍ ማለት ነው። በምን ሲባል አንደኛ ትውልዱን ዘመኑን መዋጀት፣ ትውልዱን በደንብ ማየት፣ ተቸግሯል ታሟል ብሎ ማሰብ፣ እግዚአብሔር ጸጋውን ስጠኝ ብሎ መመኘት፣ እንደገናም ደግሞ ቢያንስ እንኳን የቤተ ክርስቲያን ጠላት አለመሆን፣ በደብተራነት በስር ማሽቀጠል በጣሽነት ወይም ደግሞ በአብሾና በአፍልሆ በአፄ ፋሪስ በተዋረሱት አፋቸው ለገንዘብና ለዝሙት ወይም ደግሞ ለተለያየ ነገር ብቻ እየተመላለሱ ለደሞዝተኝነት ብቻ እየተመላለሱ አለመታየት፣ ትንሽ ከፍ ያለ አንድ ስቴፕ መሄድ፣ ከፍ ከህዝቡ ሻል ማለት፣ ከሚመኑ ሻል ማለት አየናቸው እኮ ጠምጥመው ምን በቲክቶክም በኢንስታግራምም በፌስቡክም በምንም ካህናትና ዲያቆናት የጠመጠሙት ምን ፖስት እንደሚያደርጉ እያየን እኮ ነው። ሁሉም ጠምጣሚ ሁሉም ማጥመቅ ይችላል። አዎ ይችላል። ጸበል መርጨት፣ ሁሉም ውሃ መርጨት፣ ሁሉም ማጥመቅ ይችላል። ጸጋው ማን ነው? ስልጣኑ ተሰጥቷል። ክህነት ስልጣን ነው። በስልጣን ውስጥ ደግሞ ምን ይፈልጋል? ጸጋ ይፈልጋል። ለዚህ ነው ሁሉም ተክልዬ መሆን የማይችሉት፣ ሁሉም ገብረ መንፈስ ቅዱስ መሆን የማይችሉት። ምናኔም ለተሰጠው ነው፣ ምንኩስናም ለተሰጠው ትላላችሁ አይደለም? አሁን ካህን ለምሳሌ መመንኮስ ይችላል፣ መነኩሴም ደግሞ ካህን ሆኖ ማገልገል ይችላል አይደል እንዴ? ለምንድን ነው ታዲያ የተለያየው ሲባል ያው ስጦታ ነው። አገልግሎት ሌላ ነው፣ ምንኩስና ደግሞ ጥሪ ነው አይደል የምትሉት? ምድራዊ መልአክነት ነው እንጂ ምንኩስና በእውነት ከአገልግሎት ውስጥ አንዱ ነው አይደለም። ምንኩስና ጸጋ ነው። የሚገርማችሁ ከማዕረጋት ውስጥ አንዱ ምንኩስና ብቻ ተለይቶ ጸጋ ነው፣ መጠራት ነው። ልመንኩስ ሲል በድንግልናም ሊሆን ይችላል፣ ብዙ ህይወት ካየ በኋላም ሊሆን ይችላል። በቃ ይሄ ሰው ዓለም በቃ የሚለው መነኮሰ ማለት ነው። ባዶ እግሩን ነው መሄድ ያለበት። የለቅሶ ቤት ሄደው ንፍሮ አይበላም። ከዛ በኋላ ቁጥብ፣ ከሞተ በኋላ ፍታት አይፈታም ምናምን የሚባሉ ነገሮች አሉ ከላይ የምትሰሙት። ከዛ ጎን ለጎን ደግሞ መጾም፣ መጸለይ፣ መስገድ፣ ማልቀስ ለሀገር። ከዛስ ልክ አሁን ከላይ ድሮኗ ስትወረውርባቸው በቦምብ እንዳለቁት ሰማዕት ሆነው ያልፋሉ። ያው ብዙ አገልጋዮች ብዙ ካህናት ሞቱ። ከዛ ውስጥ ንስሐ ያልገባ ይኖራል። ስር ማሽቀጠል በጣሽ አብሮ ሞቷል። እና እሱ አሁን በፈንጂ ስለሞተ ገነት ሊገባ ነው አይደለም። የሚያውቀው እግዚአብሔር ነው። ድልዋኔ ክሙ ንበሩ፣ ተዘጋጅታችሁ ጠብቁ ያለው ለዚህ ነው። ኢየሱስ ክርስቶስ ምን አሉት? ግንብ ተደርምሶ 18 ሰዎች ሞቱ አሉት ማቴዎስ ወንጌል ላይ። እና እነዚህ ሰዎች የት ነው የሚገቡት? መጨረሻቸው ምንድን ነው ሲሉት፣ በምንም መንገድ ይሙቱ መጨረሻቸው የትም ይሁን፣ እናንተ ግን ተዘጋጅታችሁ ጠብቁ። እንዴት እንደምትሞቱ አታውቁምና ቀኒቱ መቼ እንደሆነች አታውቁምና ተዘጋጅታችሁ ጠብቁ ነው ያለው። መዘጋጀት ምንድን ነው? ሁልጊዜ ከአገልግሎቱ ከአገልጋይነት ጎን ለጎን ቅድስና፣ ንጽህና ህይወት መኖር ማለት ነው። ስለዚህ ሄዶ ጸበል ቦታ ላይ ቅጥረኛ ሆኖ ደሞዝተኛ ሆኖ ሰሙንኛ ሆኖ ማጥመቅ፣ ሳጥን ማዞር፣ ማሳለም፣ ማቁረብ እና ከዚህ ከፍ ብሎ ደግሞ የንስሐ ልጆቻቸው
ለቁም ነገር እንዲበቁ መጸለይ ሌላ ጉዳይ ነው። ሲያጠምቋቸው አጋንንት እንዲወጣላቸው ማድረግ ሌላ ጉዳይ ነው። ይሄ ሌላ ጉዳይ ነው፣ አይገናኝም ማለት ነው። ስለዚህ ለሁላችንም ተሰጥቶናል አይባልም። ሁሉም ካህን እንዲያጠምቅ ተፈቅዶለታል። አዎ እኚህም መምህር ግርማም ካህን ናቸው፣ ሌሎችም ካህን ናቸው፣ እንዲያጠምቁ ተፈቅዷል። ለምንድን ነው? እነዚህ አባቶች ስላወቁበት ስለነቁበት። እንግዲህ ቪዲዮው የሰማችሁትን ይመስላል። በዚህ ቪዲዮ በጣም ጠቃሚ የሆነ ነገር እንዳገኛችሁ ተስፋ አደርጋለሁ። እኔም በዚህ ቪዲዮ በጣም ጠቃሚ ነገሮችን ተምሬበታለሁ። እኔ በዚህ ጉዳይ ላይ የምለው ነገር ቢኖር አባቶቻችን ለምን እያወቁ ድርቅ እንደሚሉ ለምን እያወቁ እንደማያውቁ እንደሚሆኑ ነው ሊገባኝ ያልቻሉ። ምክንያቱም ይህ እኮ የቤተ ክርስቲያን ሕልውና ነው። ህዝቦች ናቸው እኮ በመሀል እየተጎዱ ያሉ። እነሱም እያወቁ ለምን ያጠፋሉ እንዴ? እነ መምህር ተስፋዬ እነ ቀሲስ ሄኖክን እነ መምህር ግርማን እኮ የሚከተል በጣም ብዙ ህዝብ ነው ያለ። ስለዚህ ያንን ህዝብ ገደል እንደመክተት ነው። ስለዚህ ለምን ታሳቢ አይደረጉም? እነዛ ህዝቦችስ እነሱን የሚሰሙ የነሱ ተማሪዎች የሆኑ ህዝቦች ለምን ታሳቢ አይደረጉም? እነሱን ብቻ አንድ ግለሰብ ብቻ እንደሚቃወሙ አድርገው ማሰብ የለባቸውም ብዬ አስባለሁኝ። አባቶቻችን ቢታረቁልኝ፣ በሀሳብ ቢግባቡልኝ በጣም ነው ደስ የሚለኝ። ምክንያቱም ሁለቶችም ጋር ጠቃሚ የሆነ ሀሳብ ስላለ እነዚህኞችም አባቶች አውቀውን እያጠፉ እንደሆነ ነው የምረዳው። ለምን እያወቁ አእምሯቸውን እንደሚደፍኑ ነው የማይገባኝ። መምህር ተስፋዬም እስካሁን ባየሁት ትምህርቱንም ገብቼ ለመዳሰስ ሞክሬያለሁ። በጣም ጠቃሚ የሆነ ነገር ከቤተ ክርስቲያን ጠቃሚ የሆነ ነገር አግኝቼበታለሁ። ከቤተ ክርስቲያን እንዳላፈነገጠም አይቼበታለሁ። እስቲ እና አባ ገብረ ኪዳን ምን ለማለት ፈልገው ነው እስቲ እንዴት ነው ብዬ ገብቼ አይቻለሁ። እናንተም እስቲ የነ አባ ገብረ ኪዳን የሌሎችም አባቶች ተማሪዎች ሆናችሁ እስቲ አንዴ እዩት። እስቲ እፎይን እስቲ ተመልከቱት። እፎይ እኮ የሙስሊሞችን ቁርአናቸውን ሌሎችም የእስልምና መጻሕፍትን በማንበቡ አልተጎዳም፣ ተጠቀም እንጂ እንደውም ሌሎችን በስህተት የተሳሳተ ሃይማኖት ውስጥ የገቡትን ወደ ትክክለኛው ሃይማኖት እንዲመጡ ሃይማኖታቸው እንዲህ ያለ ነገር አለበት እናንተ በአረበኛ ስለሆነ ስለማታውቁት ነው እያለ በማስረዳቱ ብዙ ሰዎች ወደ እውነታው እንዲመጡ አድርጓል። እኛም እኮ እስቲ ለመቃወም ይበጀን ዘንድ ገብተን እስቲ ትምህርቱን እንከታተል። ምንድነው ውስጡ ላይ ያለው? የእውነት አባቶች እንደሚወቅሷቸው ነው ሆነ የእውነት አባቶች እንደሚሏቸው ነው ሆነ የሚለውን ገብተን እንይ ብዬ እመክራለሁ። እኔ ገብቻ አይቼ ብዙም የተሳሳተ ነገር አላየሁም። ጠቃሚ ነገር ነው እንደው የሚያገኙበት። ብዙ ህዝብ እየተቀየረ ነው። እስኪ እናንተም ደግሞ ገብታችሁ እዩት ለማለት ነው የምፈልገው። በተረፈ ሰላም ሁኑ። እስከዚህ ሰዓት ተከታትላችሁ ቆይታችሁ ስላዳመጣችሁን አመሰግናለሁ። በቀጣይ ደግሞ የክፍል 2 ቪዲዮን በጣም ባሪፍ አድርጌ ይዤላችሁ እመጣለሁ። ሰብስክራይብ በማድረግ ቤተሰብ ሁኑ። ሰላም ሁኑ። እግዚአብሔር ከሁላችን ጋር ይሁን።